አራት ከውጭ የሚመጡ ዳኞች አሉ ስለዚህ እነሱን እንጠቀማለን ሰላም ጋይስ እንደናችሁ ዛሬ የሚገኘው የኢቲኤፍሲ ፕሬዝዳንት እና ማኔጀር አሹ ጋር ነው የሚገኘው ማለት ነው አሹ ከተመልካች የመጣ ጥያቄ ነው የምጠይቀው የመጀመሪያው ናሴ 21 የሚደረገው ፋይት ላይ የዳኝነቱ ነገር እንዴት ነው ለማድረግ ያሰባችሁት ወይስ ምን አዲስ ነገር አለ የትኛው ስፖርት ላይ የኤምኤምኤ ሞስትሊ አሁን የቦክስ ኦሬዲ ቦክስ እና ሞይታይ ብዙ የሚያስቸግር አይመስልኝም ሀገራችን ውስጥም ብዙ ባለሙያ ስላለ የኤምኤምኤው እንዴት ነው ለማድረግ ያሰባችሁት ዳኛነቱ ሂደት እንዴት ነው እንደ አጠቃላይ ሰው ግንዛቤ እንዲወስድ የምፈልገው ነገር የዳኝነት ጉዳይ እንዳለ በሙሉ ኃላፊነት የሚወስዱት የሚሰሩት ምን የሚሉት ፌዴሬሽኖች ናቸው ስለዚህ ዳኝነቱ ላይ እኛ ምንም አይነት ኢንቮልቭመንት አይኖረንም ስለዚህ ምንም አይነት ነገሮች ለምሳሌ ቦክስም ላይ ቢሆን የቦክስ ዳኞች አሉ ኢንተግሬትድ ደግሞ የኤምኤምኤውንና የሙአይታዩን ኃላፊነት ይወስዳል ግን ደግሞ እነሱንም ለማገዝ ያሉ ባለሙያዎችንም ክፍተት ለመሙላት ከጋማ ፌዴሬሽን ያ ማለት ከዓለም አቀፍ የኤምኤምኤ ፌዴሬሽን ተቋም ኃላፊዎችን ጨምሮ ባለሙያዎች 3 ባለሙያዎች ከዩኤስ ይመጣሉ ከዛ ከመጡ በኋላ እንግዲህ እነሱ የሪፍሬሽመንት ኮርስ ስልጠና ይሰጣሉ ምክንያቱም ከዚህ በፊት ያው የተወሰኑ ሰዎች እዚህም የሚያውቁ አሉ እኛ የመለመልናቸው እስካሁን ለአንድ ወር ያክል ሲወስዱ ነበር ስልጠና አሁን ደግሞ ፕራክቲካል የሆነ ስልጠና ደግሞ ለቀጣይ ቀናት ደግሞ ይወስዳሉ ስለዚህ ያንን ከወሰዱ በኋላ እነሱ የስኮሪንጉን የሌላ ቼኪንጉን ቴክኒካል ቲሙን ምናምን ኮንትሮል ያደርጋሉ መሃል ዳኝነት ላይ ግን አራት ከውጭ የሚመጡ ዳኞች አሉ ስለዚህ እነሱን እንጠቀማለን ማለት ነው ምክንያቱም ራሳቸው የፌዴሬሽን ኃላፊዎቹም ይሄንን ስራ እኛ እስክንደራጅ ኦቨርቴክ እስክናረግ እነሱም ይወጡልናል ስለዚህ በእንደዚህ አይነት ሁኔታ ነው ዳኝነቱ ያለው ሶ ከኢቲኤፍሲ ጋር ዳኝነቱ እኛ ያው ኮንትሮል ከማድረግ ወይም ደግሞ ፋሲሊቴት ከማድረግ ባለፈ ግን የፌዴሬሽኖች ስራና ኃላፊነት ነው የሚሆነው ግን ያው ከውጪ 3 ዳኛ ይመጣል ማለት ነው ከዩኤስኤ የኤምኤምኤውን ስራ ለማቀላጠፍ ይመጣሉ ከእሱም ስልጠና ይሰጣሉ ለተወዳዳሪዎችም ግንዛቤ ይሰጣሉ አንዳንድ ጊዜ የግንዛቤ ክፍተቶች ነበሩ ለምሳሌ እንዳይጥሱ የባለፈው ውድድር ላይ ለምሳሌ ኬጅ መያዞች ምናምን ነበሩ እነዚህ ነጥብ ያስቀንሳሉ ከዛ በተጨማሪ ደግሞ ለምሳሌ ከጀርባ ተመታ ተብሎ የተባለ ነገር ነበር እሱንም ያው እነ ንቃት ቼክ አስደረገዋል ባይዘው ዩኤፍሲ ድረስ ልከው ትዊት ተደርጎላቸዋል መልስ ተሰጥቷቸዋል ትክክለኛ ዳኝነት ነው የሚል ለምን አሁን እነዚህ አይነት ክፍተቶች የሚፈጠሩት ተጫዋቾችም እዛ ጋር ያሉ ሰዎች የግንዛቤ ክፍተት ነው የግንዛቤ ችግር ነው ለምሳሌ ዶክተር አብይ ኢሊት የዶክተር ህክምና የሚሰጠው ለምሳሌ ሴዶ ለግራፕሊንግ እንዲመች ቫዝሊን ተቀባ ምናምን ብሎት ነበር አይ ክልክል ናቸው እነዚህ ምናምን ለካያችሁ ኤፍሲ ላይ እዚህ አካባቢ ብቻ ነው ቫዝሊን እንዲቀቡ የሚደረገው አይቻልም ጆሮ ላይ ራሱ አይቻልም እና ይሄን ቼክ የሚያደርግ ራሱ የራሱ ዳኛ ባለሙያ ያለው ስለዚህ አሁን እነዚህ ነገሮች ግንዛቤ ያስፈልጋል ለተጫዋቾቹ ለአሰልጣኞች ግንዛቤ ያስፈልጋል ከዛ በኋላ እንዲህ ተደረገ ፋውል ነው ፋውል አይደለም ለማለት መጀመሪያ ማወቅ አለበት ስለዚህ ያንን ግንዛቤ አንድ ላይ ይሰጡልናል ማለት ነው በጣም አሪፍ ስለዚህ የኤምኤምኤው የዳኝነት ነገር አራት ፋይት አለ ምንም አያሳስበንም ማለት ነው ሁለተኛው ጥያቄ ደግሞ ምንድነው እስካሁን አናውንስና ይፋ የተደረገው የሴዶና የጆኒ ሽልማት ብቻ ነውና ሌላ 11 ፋይት ነው ያለው የነሱስ አጠቃላይ ስንት ሽልማት ነው የወጣው ኦቨርኦል ማለት ነው እና የእያንዳንዱ ሽልማት እንዴት ነው ያው የሴዶና የጆኒ ምናልባት ስንናገር በኢንተርቪው መሃል አምልጦን ካልን ነው እንጂ የኮንትራት ኢሹ ሚዲያ ላይ አይወጣም የትም ቦታ ላይ ኮንትራት ኢሹዎች ሚዲያ ላይ አይወጡ ስንፈራረምም እኛም ላለማውጣት እነሱም ላለማውጣት ቃል ተግባብተን ነው ፊርማው ላይ አለ ስለዚህ ጥሩ ይከፈላቸዋል አለቀ ሁሉም ጥሩ ይከፈላቸዋል ይሄ የድርጅት ጉዳይ ነው ወደ ውስጥ አይወጣ ወደ ውጭ አይወጣም ነው አዎ ጀስት ያው ሌላ ጉዳይ ሳይሆን እስ ጀስት ማርኬቱን ላለማበላሸት ምንም ያለ ምክንያቱም ሌላ ማወዳዳሪ አካላት ምናምን ሲመጡ የኛ ነገር ተጽዕኖ እንዳያደርግ ስለምንፈልግ ጤናማ በሆነ መልኩ ውድድሩን ለማስኬድ እነዚህ ነገሮች መደረግ አለባቸው ብለን ስላሰብን ሰላም ጋይስ እንደናችሁ ጊዮን ሆቴል ላይ የምንገኘው ጀግናችን ረቢቅ ሳኒን ሰፖርት ለማድረግ ነው የመጣ ነው ማለት ነው ናሴ 1 በሚደረገው ፋይት ላይ ሀገራችንን ወክሎ ከሱዳናዊ ፋይተር ጋር የሚገባው ረቢቅ ሳኒ ጊዮን ሆቴል ነው ያለነው ደጋፊዎቹ ሁሉም ሰው መጥቷል ፕሮግራሙ በዚህ መልኩ እየተቀናጀ ይገኛል እኔ አሳያችኋለሁ እዚህ አካባቢ ያላችሁ የፈጠነ መታችሁ መድረስ ትችላላችሁ ይመቻችሁ አክቹአሊ እኔ ረቢቅን ከዚህ በፊት በጣም አልቀርበውም ነበር በቅርብ ነው ረቢቅን የቀረብኩትና እኔ በጣም ነው ልቤን የነካኝ የምሬን ነው የምላችሁ
ረቢቅ በጣም ታታሪ ሰራተኛ ነው ስላችሁ፣ በጣም ነው የሚለፋው፣ በጣም ነው የሚሰራው። እኔ በጣም ብዙ ነገር ነው ከሱ የተማርኩት እና ከዚህ ጀግና ወጣት ጎን መሆን አለብን ብዬ ስላመንኩ እናንተም ያው አምናችሁን የመጣችሁት ረቢቅን በደንብ ልናበረታታው በደንብ ልናግዘው ይገባል። በጣም ትላልቅ ኢንተርናሽናል መድረኮች ላይ በሚገርም ፐርፎርማንስ ረቢቅን እናገኘዋለን። ያው ማርሻል አርቱ ላይ በእርግጥ ከዚህ በፊት ብዙ አቴንሽን አልነበረም፣ ግን አሁን አቴንሽን ከመጣ በኋላ የሚደረግ ነገር አይደለም ሞር የሚደንቀኝ እኔ ማንም ትኩረት በማይሰጥበት ሰዓት ላይ ማንም በማያጨበጭብበት ሰዓት ላይ ሲለፉ ሲጥሩ በጣም ጨለማ ውስጥ ሆኖ ፊት ለፊት አርቆ አይቶ ሲሰሩ የነበሩ ሰዎች በጣም ልናመሰግናቸው ይገባል። ረቢቅ እኔ መሰክራለሁ አሁን በፈርስት ራውንድ ነው ይሄን ጌም የሚጨርሰው፣ ምክንያቱም እንዴት እንደሚለፋ እኔ ስለማቅ የምሬን ነው የምላችሁ። በመጀመሪያ ረቢቅ እንኳን ደስ አለ። እዚህ ቦታ ላይ ስለጋበዝከኝም ስለመጣውም በጣም ደስ ብሎኛል። ያው ስለ ጥቂት ሰዎች መናገር እፈልጋለሁ። ያው መጀመሪያው ብለንም የመጣነው ረቢቅ ነው። ረቢቅ በጣም ጠንካራ ነው። እሱን ስላገዝን ለሱም ብቻ እያገዝን ነው ብዬ አላስብም። ቀጣይ በጣም ብዙ ፋኖች አሉት፣ ታዳጊዎች እሱን መሆን ይፈልጋሉ እና እሱን ማገዝ ሀገር እንደማገዝ ቁጠሩት። እዚህ ላይ የምትታደሙ ታዳሚዎች፣ ሚዲያዎች እንዳለ በዚህ ደረጃ ረቢቅን ስላነገሳችሁት አንደኛ አካል ነው። እኔ የኔ ፕሮግራም ሆኖ ነው የተሰማኝ። በጣም ደስ ብሎኛል እና እንኳን ደስ አለ ማለት ፈልጋለሁ። በማገዘው ነገር አሁንም ዝግጁ ነኝ ለማገዝ። ያው በተጨማሪ ደግሞ በዚህ ሁሉ ነገር ላይ ደግሞ እጁን ያስገባው እኔ ጌቾን ቴንኪው ማለት ፈልጋለሁ። እኛ አሁን ብዙ ጊዜ ቦክሰኛ ብቻ ነው ቦክስ ሄዶ የሚያየው፣ ብረት ገፊ ብቻ ነው ብረት ገፊ የሚያየው። አሁን ግን ቦክሰኛው ሙይታይ እንዲያውቅ አድርጓል። ቦክሰኛው ከባህል ሀብቶች ጋር እንዲያወራ አድርጓል። ከጂም ባለቤቶች ጋር እንዲገናኝ አድርጓል። ከብዙ ሰው ጋር ኮኔክሽን እንድንፈጠር አድርጎናል እና በዚህ አጋጣሚ ጌቾ በጣም አመሰግናለሁ ማለት ፈልጋለሁ። ይሄን ለማለት ነው። ቴንኪው ስለተገኘው በጣም ደስ ብሎኛል። ፈጣሪ ያክብረልኝ። ያው ከረቢቅ ልጀምር። ያው ፕሮግራሙ ረቢቅን ስለሚመለከት ማለት ነው። ረቢቅ ሞይታይ ስፖርትን እንደ ሞይታይ ያቃሉ ሞይታይ የሚባለውን ስፖርት ወይም ታይ ቦክስ የሚባለውን ስፖርት በትክክል እያደረጉ ነው እየሰሩ ነው ብዬ ከማስባቸው ኢትዮጵያ ውስጥ ካሉ ጥቂት አሰልጣኞች የሚሆን አትሌቶች ቀዳሚው ነው ብዬ አምናለሁ በእኔ እምነት። ለዛም ነው እኛ እንደ አትሌት የሚሆን እንደ ኮች እንደ ስዌት ቦክስ ኮች የሚሆን እንደ ኢቲኤፍሲ አትሌት አብረነው ያለ ነው ማለት ነው። ትልቅ ፖቴንሻል ያለው ኢትዮጵያ ውስጥ ከስካይ ጋር ፋይት ማድረግ ሳይሆን ሌላ ትልቅ የፋይቲንግ ካምፓኒዎች ላይ ሂዶ ፋይት እንዲያደርግ ተስፋ ያለን እንደ ሀገርም እንደኛም ተስፋ የምናደርግበት አትሌት ነው። ሁላችንም ተጋግዘን እዛ ማድረስ አለብን። ረቢቅን በጣም ፖቴንሻል ያለው ሰው ነው። በተወሰነ መንገድ ምን የስፖርቱ ስላለው ማለት ነው። አዘኮችም የኛ ክላይንቶች ወይ የራሱ ክላይንቶች የስዌት ቦክስ ቲም ወይም ኮሚኒቲ በጣም የሚወደው የሚያከብረው ኮችም ነው እኛ ጋር አንደኛው ጂም ስለሚሰራ አሁን በጣም የሚፈለግና ቲንክ በወረፋ ኮች የሚያደርግ ሰው ነው which is I'm very proud of him። ሌላኛው ወደ አጠቃላይ ወደ ፋይቲንግ ወይም ደግሞ ወደ አትሌቶቹ ስንመጣ ያላችሁ ሁሌም እንደምናወራው I think አንድ አመት አልሞላንም ይሄን ዝግጅት ስናዘጋጅ። ስንጨቃጨቅ ስንሰዳደብ ግን 2 አመት ሆኖናል ወደ 3 አመት። ይሄ ነገር ከተዘጋጀ ግን I think አንድ አመት አልሞላንም። በአንድ አመት ውስጥ አብዛኞቹ አትሌቶቻችን በእኛ ደረጃ ስታር ሆነዋል። የሶሻል ሚዲያ ስታር እውቅናቸው ጨምሯል። ብዙ ነገራቸው ተቀይሯል። ይሄን ሀገር ውስጥ በተደረገ ውድድር ነው። ወደፊት ግን ስታርነታቸው የአትሌቶቹ ልክ ሶሻል ሚዲያ ላይ ያሉ ፊልም የሚሰሩ የሚዘፍኑ ቲክቶከሮቹ እንደ ስታር ነው የሚታዩት አይደል? እንደ ስታር ነው የሚታዩት። ዋይ ናት? ማን ነው የሚፈጋው? ማን ነው የሚለፋው? ማን ነው የሚታገለው? ማንስ ነው ሂዶ የብዙ ነገር የሚያደርገው? ውጭ ሀገር ስፖርት ውስጥ ማን ላይ ነው ቻሌንጅ አለው? እኛንን ስታር ሞር ናሚ አትሊስት አትሌቶቹ ግን ስታር መሆን አለባችሁ። ያ ሲባል ለራሳችሁ መስራት አለባችሁ። ራሳችሁን ማክበር ማስከበር፣ ስፖርታችሁ ላይ ደግሞ ኃይለኛ መሆን፣ እንደ ሀገርም እንደ ማህበረሰብም ተጽዕኖ ማድረግ መቻል አለባችሁ።
ሳትፈሩ ማለት ነው። which is አሁን እያደረግን እሱ ነው። ግን ትንሽ አሁንም ትንሽ ወደ ኋላ ያለ ነገር አለ። ፕሊዝ ፑሽ አድርጉ ራሳችሁን። ረቢቅ እንደው እንግዲህ ጉድላክ ዳኒ በጣም ነው የምናመሰግነው። ኮች ቴዲም በጣም ነው የምናመሰግነው። እዚህ የቦክስ ኮቾች አሉ፣ የሞይታይ ኮች አለው which is በጣም ደስ የሚል ነገር ነው። መተባበሩ ኮቾች አካባቢ ያለው ነገር በጣም ነው ደስ የሚለው። በነገራችሁ ላይ የቦክሰኛ ኮች ሞይታይን ሄዶ የሞይታይ ኮች የሆነ ቦታ ሄዶ መተጋገዙ ምናምን ደስ ይላል ያለው ባይ በተለይ እኛ አካባቢ ቲኤፍሲ አካባቢ ያለው ነገር by the way is very positive እና በጣም ነው የምንደግፈው። we're very happy። መስፍኔም አሉ፣ ኢድሪስ አሉ፣ ሀብትሽ አሉ፣ ማነው ንቃት አሉ፣ ዴብዳን አባታችን አለ። ያው ለማታውቁ ዴብዳን ዛሃር አለች። እንኳ የመጀመሪያ የሙይታይ ፋይተራችን ነች። ሌሎቻችሁ አትሌቶቹ ባይ ዘ ዌይ በጣም የምወደውና የማከብረው ሰው ነው፣ ግን እያገዘን አይደለም ኢቲኤፍሲ ላይ በነገራችሁ ላይ። ዛሬ ግን ማገዝ አለብህ አልቴስ ቸሩ። ሌሎቻችሁ እናመሰግናለን፣ እንወዳችኋለን። ታንክ ዩ ስላረፈድክ ሶሪ። መጀመሪያ ስፖርት ሲጀምር ሙቤ የሚባል ነበረ ጄት ኮንዶ እና የማስተር ጀነሪ ተማሪ ነውና እሱ በጣም ብዙ ዋጋ ከፍሎብኛል። በባዶ እግሬ ድንጋይ ላይ ሁላ ስንሰራ ነበርና ከዛ ተነስተን አሁን በጣም እንደዚህ ፕሮፌሽናል ደረጃ መድረሳችን እጅግ በጣም ደስ ይላል። ከኔ ጋር የሚሰሩ ልጆች የሉም፣ አንዳቸውም የሉም። እኔ ብቻ ነኝ የሚቀረው እዚህ ጋርና እዚህ ጋር ስላለሁኝ በጣም በራሴ እኮራለሁኝ። በመቀጠል እዚህ ጋር ለመድረስ በጣም ብዙ ስፖርቱን ስሰራው ተመቻችቶልኝ አይደለም የሰራሁት ማለቴ እርቦኝ ሁላ ስሰራ ነበረ። ከስፖርት ወጥቼ ምግብ አላገኝም ነበር። አንዳንዴ ብዙ ሰው መርካቶ ያሉ ልጆች ያውቁኛል። ወደዚህ ብዙ ጊዜ ዳኒ ጋር ሰራ ነበረ። ዳኒ ጋር ስሰራ በጠዋት ቦክሳችንን እንሰራና ከዛ ወደ መርካቶ ሄዳለሁ። ቀጥታ ቁርሴን አልበላም ምናምን ሻወሬን ወስጄ ወደ መርካቶ ነው የምሄደውና መርካቶ ሄድና ወዛደርነት እየሰራሁኝ ነው ይሄንን ስፖርት ሰራው ነበርና አንድ ቀን በጣም እናም በጣም የማረሳው ቀን አለና ዳኒ አንድ ቀን አሰርቶኝ ፕሮግራሜን ጨርሼ ትሬኒንግ ምናምን መርካቶ ሄድኩኝ። ቁርስ የምበላበት ብር የለኝም እና የምሸከመውን እስከማገኝ ዝም ብዬ ቆየሁኝና እየራበኝ ምናምን ከዛ ሰራሁኝ ምናምን 100 ምናምን ብር ሰራሁኝና ቁርሴን ለመብላት ሄድኩኝና ከዛ በኋላ ደግሞ ምሳ እስኪመጣ ደግሞ እንደገና እጠብቃለሁኝ ማለት ነውና ጠዋት ትሬኒንግን ሰርቼ ቀን ወዛደርነት ሰራ። መርካቶ ያቁኛል በጣም ብዙ ልጆች እና ምናልባት ሳራ መካሻ ትባላለች ከመጣች እነሱ ጋር ምናምን ነበረ የምሰራውና እዚህ ጋር ስለደረስኩኝ በጣም ደስ ብሎኛል። በራሴ እኮራለሁኝ እና ብዙ ጊዜ እታች ያለን ነገር ወደ ላይ የማንሄድ ይመስለናል እና ምንም ነገር ቢኖር ያሰብነውን ነገር ለማሳካት ምንም አይከለክለንም። ያ ነገር መንገድ አድርገነው ነው ማለፍ ያለብን እንጂ እኔ እዛች ጋር መርካቶ እስካሁን እየተሸከምኩኝ ብቻ ብቆይ ኖሮ እዚች ጋር አልገኝም ነበር እና እዚህ ጋር በመድረሴ በጣም ደስ ብሎኛል። በጣም ኮርቻለሁኝ። እናንተንም አላገኝም ነበር እና ነገ ደግሞ ትልቅ ደረጃ ደርሼ ሀገሬን እንደማስጠራ ተስፋ አደርጋለሁኝ። ምንም ጥርጥር የለም። እጅግ አድርጌ አመሰግናለሁኝ እዚህ ጋር ስለተገኛችሁ። ፈጣሪ ያክብርልኝ፣ አላህ ያክብራችሁ። በጣም ነው አመሰግናለሁ። የባለፈውን ጥፊ በምንድን ነው ዋጋ ለማስከፈል ያሰብኩት? አልቻለም። ፊቴ መቆም አልቻለም። አይኔን ማየት አልቻለም። እሺ ያው የአንበሳው ስራ የታወቀ ነው። ስለዚህ አፈፈ ማድረግ ነው ዋናው። ንቃተ ህሊና ጥፊው መንስኤ ምን ይመስልሃል? ስለፈራ ነው። እሺ ግን ያሰብኩት ምን ነበር መሰለህ? እሺ እሱ ሲመጣኝ በቀኝ እኔ ሐሳቤ መጻፉም የሚለው አንደኛው ፊት ሲመታ ሌላኛው ስጠዋል የሚለው ልሰጠው ነበር፣ ግን ፈርቶ ላገኘው አልቻልኩ። አጣሁ። በጣም ያስተዋልኩት ነገር ልንገርህ፣ በጣም ተናደህ ነበርና ናሴ አንድ የሚቀሰቀስ ይመስላል ይያለው። የአንበሳው መጨረሻው አንድ ያድናል። መጨረሻው ላይ አፈፍ ነው። ንቃተ ህሊናን ፌሶ ስታረጉ ፍርሃት አይተህበታል? ፈሪ ነው። ከነ ጅምሩ። እሺ ምን ይሄን ብቻ ነው እንዴ? አልቻለም። ፊቴ መቆም አልቻለም። አይኔን ማየት አልቻለም። እሺ አይኔን አይ ኮንታክት ማድረግ አልቻለም። እሺ ለንቃተ ህሊና ልትለው የምፈልገው ነገር ካለ ያው ማን ነው? አንተ ለንቃተ ህሊና መልእክት ለሱ ሰው አግኝተህ ነው ልትለው ነገር የለው? ኧረ የለኝም። እሺ ብሮ የጥፊውን ኬጅ ውስጥ አስመልሳለሁ ብሏል። ይመቻችሁ።